ሆነ ተከናወነ። እንግዲህ ሄርሜላና አብርሽ ተመልሰው አብሮ የሆኑት ተፋቅሮ ወይም ደግሞ አብርሃም እውነት ተሰጽቶ እውነት ሄርሜላን አፍቅሯት ሳይሆን ሩቲና ፍቅርን ለማናደድ ለማበሳጨት ለመበቀል ነው። ለመበቀል አስቦ ነው። ግን ሩቲዬ መስሎም አልታያትም። ምክንያቱም ለሄርሜላ ምንም ፍቅር እንደሌለው ምንም አይነት ስሜት እንደሌለው ከፍቅር ጋር በሚያወራበት ሰዓት በደንብ አውቃለች። ስለዚህ ሄርሜላን እንደ ለስሜቱና ለድብርት ጊዜው ብቻ ማሳለፊያ እንደሆነችም በደንብ ጠንቅቃ ስለምታውቅ ምንም የምትናደድበት ምክንያት የለም። እንደ ሄርሜላ የምታለቃቅስበት ምክንያት የለም። ሄርሜላ ደግሞ እቺ ባጣ ቆይ ማለት ነው። እሱ ከአንቺ ጋር አይሆንም መቼም። ይሄ እንድታቂ እንፈልጋለን። አብርሃም ነገም ወይም ከፍቅርም ጋር ፍቅር ሲጀመር ድራማ ነው። ከሩቲ ጋር የሚሆን አይመስለኝም። ምክንያቱም ሰውየው ጤነኛ አይደለም። በአንድ ሴት ረግቶ የሚቀመጥ አይደለም። ሩቲ ጋር ከሄደ ደግሞ ሌላ ሴት ጋር መልከስከስ አይችልም። ሩቲ አትቀበለውም። ገባችሁ አይደለ? ስለዚህ ሄርሜላ ደግሞ የትም ተጋድሞ የትም ተልከስክሶ ስለሚመጣ እንደምትቀበለው ስለሚያውቅ ከሄርሜላ አይለይም። ከሩቲ ጋር ደግሞ እንደዚህ ወደ ራሱ ካልተመለሰ በስተቀር ጤነኛ ካልሆነ የድሮ አብርሃም ካልሆነ በስተቀር ከሩቲ ጋር አይሆንም። ምክንያቱም ሩቲ እንዳትቀበለውም እንደሱ አይነት እዛም ተልከስክሶ እዚህም ተልከስክሶ ሲመጣ አትቀበለውም። እሷ ያለችው አጠገብ ያለውን ሰዎች ከህይወት አስወጣ፣ ከኔ ጋር ሁን፣ ትዳርንና ልጅን አስከብር ነው ያለችው እንጂ ተልከስክሶ ስትመጣ እቀበላለሁ አላለችም። እንደዛ ብትቀበለው ኖሮማ እስከዛሬ ድረስ ይሄ ሁሉ ጋጋቴ ይሄ ሁሉ ጭቅጭቅ ባልተፈጠረ ኖሮ። ስለዚህ ሄርሜላ ደግሞ የትም ተልከስክሶ ስትመጣ ስለምትቀበለው እሷም እንደሱ ልክስክስ ስለሆነች